አንቺ ከልጅነት ጀምሮ የምትጠይኝ ሴትዮ ነሽ። አዎ እጠላሃለሁ። ምክንያቱም ለሪች ስለማትገባ እጠላሃለሁ። እሱ ነው ምክንያት፣ ሌላ ምክንያት የለም። ዛሬ ተረጋጋሽ። ትናንትና ግን እስር ቤት ካላስገባው ስትይኝ ነበር። አዎ ስለፈራ እኔን አታምኝም። እዚህ ድረስ አሁንም እዚህ ድረስ አታምኝም። እሺ በቃ ለምንድን ነው የማታምነው? እህትዬው መጀመሪያ መጠርጠር ለምን ይከብዳል? አልጠረጥራትም። ለምን? በቃ አንተ ልጁን ህፃን ሁሌ እርጅ ስለምታስፈራ ሰናይት፣ እኔ እኮ እድሜ ልክኝ ከህፃኑ አጠገብ ነበር። ይዞ ትሄዳል ብለሽ አንድ ቀን ለምን የዛኔ አላሰብሽ? አንተነት ቢታይ ከሆነ ስለኔ ስሜት ለምንድን ነው የማትጨነቁት? አንዳንዳችሁ ከጣልሽ ትሞታለሽ። የእናትነት ስሜት ታውቂያለሽ። ተረጋግታችሁ እና አይደለም የኔ ልጅ ነው። እኔን ከአምነን ለማራቅ በእንደዚህ አይነት መንገድ አታድርጊ። አይ ነው እንደምትወስጂው አውቃለሁ። አባቱ ስላልሆንኩኝ ዛሬም ነገም ወደፊትም ከኔ ለማራቅ እንደምትሻቃል መከራከር አልችልም። ፍርድ ቤት ወስጄ እየሰደብሻለሁ። ማንነትሽን እየነገርኩሽ ሰናይት ብን ብለህ ትጠፋለህ አይደለም? ቤተሰቦቿ ጋር አምነን ጋር እንዳትሄድ ነው ማድረግ። እሺ አሳይ። ሲጀመር አንቺ ማለሽበት እሺ እንደማን ሰው ልትሆን አልፈልግም። አሁን አንቺ የድራማ ሸካሉ ሰናይት ለእነዚህ ሶፊ ሁሉም ድራማ ነው የሚሰሩት። እኔ ማለት ነው ጭራሽ የኔን ህይወት ታዩ። በአንቺ ህይወት በአንቺ የመጡት ግራ ቀንቦች ናቸው። አሁን ምን እየተቃያለ አትክፈቺ እሺ ቆይ አንዴ እኔ ለአንቺ ተከራክሬ ቅድም ሶፊን እሷ አትወስደም ያልኩ ነበር። ማን የተከራከረው? እሷ ነች የተከራከረችው። የሰጠኋት ልጅ እኮ እኔ ጋር የለም እያለች እኮ ነው። ምን ብላ ነው የተከራከረችው? አልሰጠሻትም። የሚል ልጅ ነው የሰጠሻት። አላየሽም። በቃ ልጅሽን ከጣልሽበት መፈለግ ትችላለሽ። አምነን ላይ ግን ድጋሚ አይንሽን ስታዞሪ አይንሽን ስመሽ አንቺ አጣፋለሽ። ይሄ ልጅ ታውቁት አልኩት እኮ ጆ፣ ምንድን ነው የምታወራው? ተውት። የኔ ልጅ አለ፣ የሰጠኋት ልጅ አለ። እሱን ከሷ ጋር አውሪ። በአምነን አትምጭብኝ፣ አምነን አትንኪብኝ። አንተ ጋር አልመጣሁም። በቃ ይኸውልሽ አምነን ስትነኪው እኔንም እየነካሽ ነው። ሰማሽ አይደል? ኧረ ጆ ተረጋግተን ነው። ዛሬ ተረጋጋሽ። ትናንትና ግን እስር ቤት ካላስገባው ስትይኝ ነበር። አዎ ስለፈራ እኔን አታምኝም። እዚህ ድረስ አሁንም እዚህ ድረስ አታምኝም። እሺ በቃ ውሰጂው። እወስደዋለሁ ግን አንቺ መውሰድ ደግሞ አትችይም። እሺ አሁን ማናችሁ መንገድ አትችሉ። ማናችሁም ከኔ አምነን መለየት አትችሉ። ሰናይትም ብትሆንሽ ሴራሽን አታስቢ። አንተ ስነ ስርዓት ያዝ። እንደምትጠይኝ አውቃለሁ። ሰናይት እንደምትጠይኝ አውቃለሁ። ኩት ምን ጋር ነበረም እንደምጠላ አውጣኝ። ድራማችሁን አትስሩ። እኔ ጋር ነበር እኔ ጋር ነበር ልጁ። እውነቱን ልንገርህ እኔ ጋር ነበር። እኔ ጋር ያገኙት። ለምን ደሰሽ? ሰላምሽን አፈልጊው። ለምን ደሰሽ? ዝም በይ። እኔ ጋር ምክንያቱም እኔ ሰጥቻታለሁ ልጅ ለሷ። የኔ ልጅ ካላመጣ አምነን ነው ወይ ሰጠሻት? አምነን ሰጥሻት? አምነን አይደለም እና አምነን እስካሁን ለምን ተወስጂብኝ? ልጅ አምነን የኔ ልጅ ብቻ ነው። እሺ አባትነት ቢታይ ከሆነ ስለኔ ስሜት ለምን ነው የማትጨነቁት? አንዳንዳችሁ ከጣልሽ ትሞታለሽ። የእናትነት ስሜት ታውቂያለሽ። ተረጋግታችሁ እና አይደለም የኔ ልጅ ነው። ያንተም አይደለም ያንቺም አይደለም። እኔ ነኝ የወለድኩት እኮ። እሺ እናት ተብዬ ነኝ ብለሽ አልሽ። እናት ከሆንሽ እናትነት ለምንድን ነው ስሜት የማይገባሽ? ያልሰጠሽኝ ልጅ ከየትም እንዳመጣልሽ አልችልም። ሶፊ ይሄ አሁን መሆን ብሎ ድራማ ነው የሚቀምሩት። በቃ ምን ከኔ ለማ ዝም በይ በእናትሽ። አንቺ ድራማ አይደለም ጆ። አየሁ እሷ ጋር ነው አይደል የተገኘው። ሪች ምንም የምታውቀው ነገር የለም። ቀድማ ከእህቷ በፊት እኔን የጠረጠረችው ስንት ዓመት ሙሉ ሲያድግ አጠገቧ ነበር። እኔ የሆነ ጀልኩ አይደለ ጆ ጋር ነው ያልኩት። ምክንያቱም ሁሌም ታስፈራራት ስለነበረ አንተ ነህ ልትወስደው የምችለው ብዬ አሰብኩት። እኔ አምነን ከእናቷ ነጥብ እኔ ወስጄባት መልካም እኮ አንተ አይደለም ታወቀ አይደለ። ይቅርታ ለሱ ምንድነው የምትለው? በእናትሽ ይቅርታ ምናምን አትበይ። ይሄ በይቅርታ የሚሻር ነገር አይደለም። እሺ እንደውም ለይቅርታው ትቼዋለሁ። እሺ ሲጀመር እኔ ከአንቺ ይቅርታ ፈልጊያለሁ። ሰናይ አሁን ለምን በያነው ነገር ትክ የምትለው ያቸው በእናትሽ የሚናገሩኝ ሶፊ ያቸው ሆን ብለው የሆነ ነገር ቀምሮ ይመጣል። ቆይ ጆ ብለኸኝ አታውቅም? እወስድብሻለሁ ብለኸኝ አታውቅም? አሁንም እሷ የምትወስደው ከሆነ እወስደዋለሁ። ይዤብሽ እሄዳለሁ። ልጁ እሺ ይሁን እኮ አልኩ። በቃ ልጁ የእሷ ልጅ ነው። የኔ ልጅ የት ነው ያለው? ንግግሬ እኮ እኔ ከአንቺ ጋር ልታዳምጪኝ አልሞከርሽም። እኔ ልጅ ነኝ፣ እሱ አብሮ አደግሽ ነው። አርግዘሽ አይቶሽ ያውቃል? እሺ እኔ ውሸታም ልባል? አርግዘሽ አይቶሽ ያውቃል? አላየህም እንዴ? ባለፈው ምን ነበር ስል እያወራህ የነበረው? ምን እያልኩሽ? ጭራሽ እኔ አርግዘሽ እኔ በአምነን አትምጭብኝ። አርገዛሽም ከሆነ እዛ ከጣልሽበት ፈልጊ። አይመለከተኝም ስላንቺ። እሺ እኔ እርጉዝ እንደሆንኩ አታውቅም? አላውቅም። እኔ ግን ተለይታኝ ሄዳ ስትመጣ ልጅ ይዛ መምጣቷን አውቃለሁ። ይሄንን ነው የማውቀው ነው። ሄጄ ወልጄ መጣሁ። ይሄ ነው ስርዓት ያዥ። ነው አሁን ቆይ ስርዓት ያዥ። አንቺ ከማንም
በላይ እኮ ታውቂያለሽ ምን አይነት ሰው ነሽ ግን የምን ይቅርታ ነው? ስለምን ይቅርታ ነው የምታወሪው? ራይ የምትወስድብኝ ስለመሰለኝ ነው። ሁሌ ወስድብሻለሁ እንዳልክ ነው። በቃ አናት ነኝ። እናት ደግሞ ከልጇ እንድትወጣ አትፈልግም። ልጇ አቅፏ እንዲወጣ አይፈልግም። እኔ በምን ያህል ሚዛን በትመዝኝ ነው አምነን ከአንቺ ጉያ ይሽብሽ ወጣ ትወስድብኛለች አታሳየኝም ብለህ ትፈራለህ። በቃ ለዚህ ይሆናል አሁን እሷ ወላጅ እናት ከሆነች አባት ይመጣል ብለህ ትፈራለህ። እኔ አምነን በአንቺ በኩል ስለማገኘው በጣም ደስተኛ ነኝ። ዲኤንኤ የአንቺ ልጅ በመሆኑ በጣም ደስተኛ ሆኛል። ምክንያቱም ሁለታችሁንም ማግኘት ይችላል። ሁለታችሁንም አላጣችሁም። ከዚህ በኋላ ግን ምን ያህል የሆነ ርኩስ ሰው ብታደርጊ ነው ይሄንን ልጅ ከአንቺ እቅፍ ይዤብሽ መጣሁ? እንዴት ብታስቢ ነው? በይቅርታ አንሽው ምን ነገር እሺ። አሁንም ልጄ የምትለው ነገር ካለ ልጇን አምጪለት። እያንዳንዱ ህይወትሽ ግን አይሳካልሽም። እሺ የኔን እውነት እስካላወጣሽ ድረስ ምንም ነገር አይሳካልሽም። ይሄን ፍቅረኛሽን ጠይቅ ሂጂና ልጅሽ አባታ ጋር የምታወሪው እሱ ከተወይ ቆይቶ የለ እንዴ ቢያንስ እንኳን እናትነቴን የምታውቂው አንቺ ነበርሽ። እኔ ጋር እየደወለ ከሚጨቀጭቀኝ ጠይቅ። ዛሬ ደግሞ ይሄን አመጣሽ። የት ነው የምጠይቀው? የሰጠሁሽ በቃ እግዚአብሔር በሚያውቀው እኔና አንቺ ብቻ ነበር። አዎ እውነት ነው፣ ማንም ላይ ይችላል፣ ግን ጊዜ እውነታውን ያወጣዋል። በቃ አንቺ ምን አይነት ሰው ነሽ ግን? አትጪ በቃ አትነፋልቂ። አዞባሽን አታፍሽ። ህፃን ልጅ ሲደረደብሽ ሳይብቂ አብሬ መደብደብ ነበረብኝ። እንደው አብሬ ልደበድብሽ ይገባ ነበረ። ነገር ነው እንደሰራሽ አንቺ አንድ ህፃን ልጅ አግተሽ አስቀመጥ ሴትዮ ተስፈራሪ የምትከርሻለሽ። አሁን ዝም ስል መለቅሽ እንዳይመስልሽ። በቃ ልጄ ታመጣች። ከኔ ጋር ጨርሽ ጉዳይሽን። ከኔ ጋር ጨርሽ ነው። አታስፈራሪ። አንቺ እውነታ ካለሽ ወደ ህግ ወደ መሄድ ያለብሽ ወይ ነው ነገር ቀድሞውኑ በዚህ ያደረግሽው ነገር ያን ነው ጠይቂያለሽ። እዛው ትነግራቸዋለሽ። እዚህ ባገችበት እኛ ክሳል ገፍተን ምናምን ምንም አላረግሽ። የኔ ልጅ አምጪ ቢላ ያለበት ቤት ውስጥ ባዶ ቤት ጥላሽ መተሻል። ቢላ ምናምን ምትዩ ምንም አረገው መስሎሽ ነው? እንዳንተ አይነት ሴጣን አይደለም። ሻፍሽና ምንም አረግሽ አለች የምታረግ አንቺ እዚህ ቤት ስትመጪ ልጁ ብቻውን ነበር። እንደዚህ ሴጣን አስተሳቢ ማሰብሽ በጣም ይገርማል። ከህይወታችን ውጪ ወጪልኝ ፈልገሽ የመጣሽው አንቺ ነሽ። እኔ ፈልጌሽ የመጣሁት ፈልጋችሁ የመጣችሁ በቃ ሶፊን እኔ ፈልጋት የመጣሁት ነው። እሱን በምን እናያውቃለን? አንተ ከሆነ የጠራኸኝ አሁን ተይው በቃ ሌላ ነገር አያስፈልግም። ሌላ ነገር መወራረት አያስፈልግም። አምነን ልጄን ብላ የመጣችሁ እኮ እሷ ነች እኮ። ስለዚህ አንቺ አለመላኩንም በምን ማቅ እችላለሁ? እኔ አሁን ድራማ እየሰራችሁ ነበርኩ። ዲኤንኤ ሲመጣ አንቺ ሆኖ ታገኘ ነው። አዎ ጆላ ትንሽ እንኳን የምታምነኝ ከሆነ በቃ እሷ ጋር ልጅ አለ። ይሄንን ብቻ አውቁኝ። ትንሽ በቃ አመንኩላችሁ አይደል? እሺ ልጅ እኔ አይደለም ካልኩ ትንሽ እመኑኝ። በቃ እሷ ጋር ልጅ አለ፣ የፈጣሪ ልጅ አለ። እኮ ማለት ነው። እንዴት ጻል ልጅ አንተ ሸትቼ ልጅ ነው አሸቻችሁ። ለምንድን ነው የማታምኑ? ምንድን ነው ያሻችሁ? ምኑን ምን እሺ እኔ ከመጣው ጀምሮ አልዋሻችሁም። ሁሉም ነገር እየተናገርኩ ነው ያለው። ዋሽተሻል። እሺ ለማንሽ እሺ ምን ብዬ ለማንሽ ማስረጃ ስጪኝ እስቲ። ይሄ ነገር የሚያስረዳ ስጪኝ። ይሄ ነገር አለ በዚህ ለማን ነው? እሺ እሷ ጋር ልጅ አለኝ በቃ ስሚኝ። እሺ ስለዚህ ነው እዚህ ድራማችሁን አሁን በድጋሚ አትስሩ በእናታችሁ። እምባ እንኳን ወርድ ይሻላል። በእናትህ ጻል ይሻላል። ተነሽ እሺ ነይ ይዛሽ አንቺ ወደ ህግ በልጁ የመጣው ታወራለሽ። እዛው ነው ተስፈራራኝ እንትና ሶፊ የሰራሮሽ አይደለም። ይኸውልህ ህግ ምናምን ህግ ቦታ መሄድ ካለብኝ ምን ነኝ? ሂጂ ያንዳንዳችሁ አታሰራሪኝ በእናትሽ ነይ። የሰራራሽ ነው እንዴ? ያስቀመጥኩትልሽ ከየትም ብለሽ ታፈሽ። ተነሽ እሺ አንቺ ተነሽ ሂጂና ክሰሽ አባ አንተ ባዶ ቤት ብቻዋን አሳድራቸው። ቢላ አስቀምጣ ነበር እኮ ቤት ውስጥ በእውነት ቢላ አስቀምጣ ነበር። እስኪ መራዊል እኔ ላምንሽ አልችልም። አላምንሽም ብዬ ስለሰማሁሽ እያመንኩሽ እንዳይመስልሽ። ማመን አልችልም። አንቺን አላምንም። ምክንያቱም አንቺ ፖሊስ ጣቢያ አስገብተሽ አምነን ይዘሽ ለመሄድ ያቀድሽው እቅድ እንደሆነ ነው የሚሰማኝ። እኔን እስር ቤት አድርገሽ አምነን ይዘሽ ለመጥፋት ይሄ ድራማሽ ነው። ይሄ ደግሞ የታወቀ ነው። እሺ ቆይ አንቺ አትጫወች። ምን በል ሶፊ ባይመጣና ሶፊ እውነት ተከትሎሽ ባያገኝ ይሄ ልጅ ማን ላገኝልሽ ነበር? ሶፊ አቃል ብለሽ እሱን ማጃጅላችሁ ድራማችሁ ሰራችሁ አይደል? ያለ እንዴ እንደዛ ቢሆን ሶፊ ጋር ለምን እንመጣለን? እኛ ሲጀምር ሶፊ አንተንም እያታለሉ ሆን ብሎ ድራማ እየሰሩ በቃ እኔ ሽማ ቀልደሽ እኔንም እኮ ሻይኑ ይገባኛል። እኔ አባቱ ላልሆን ይችላል፣ ግን አሳድጌው ይሄንን ድራማ ደግሞ ወንድሜንም አታሳምኑት። እሺ እኔ አሁን ሰላም ለምታመኑ ካርለም ሶፊ ሆን ብሎ አንተንም እያሳመኑ ነው።
እያመንክላቸው ነው፣ አምነህላቸዋል። ማመን አለማመን እኮ አይደለም እኮ እኔም ብዙ ግራ የሚያጋባ ነገር አለ። ግን ፋይናሊ እሱ ያምነን የጠፋ ጊዜ ተጨንቃ ነው ነገ የመጣችው። እሺ ሶፊ አንተ ባታገኝ ነው ይሄ እውነት እስኪገኝ ድረስ እህቷ ጋር ሊቀመጥ አንተንም እያታለሉ ሆን ብለው ሰናይ ዝም በይ። ዝም አልልም። ብናታልለው እዚህ አንመጣም። ጆ ምን ሆነ ነው እሷ የምታውቀው ነገር ማንም እኔ የማውቀው ነገር የለም። እኔ አላምናችሁም። እናንተ ትችላለህ ግን እሷ አላደረገችውም እያልኩ አንቺ ነው ያደረግሽው? አዎ እሺ እህት የሆነች ሶፋይቷል ምን ማለት ነው ያማል። እኔ አንድ ህፃን ልጅ ምንም ማያውቅ ማውራት እንኳን በቅጡ የማይችል ህፃን ልጅ ምን ብዬ ነው የማግተው? ምን ብዬ ነው ምን ጥቅም ከኔ ለማራቅ? አንቺ እኮ ሴረኛ መሆንሽን ከህፃነት ጀምሮ አውቅሻለሁ ሰናይት። ከአንተ ለማራቅ ማለት ነው እሱ መያዝ አይጠበቅብኝ። እሺ እንደዛ ምታስብ አልቻልሽም እኮ እንጨቃጨቅ እኮ ኧረ እባክህ አልቻልሽም። በቃ አትናገራት እንዴ ቆም ብላችሁ የምታስሩትን የማያምር የሆነ የህፃን ልጅ ጨዋታችሁን አታሳዩ። እኔን ከአምነን ለማራቅ በእንደዚህ አይነት መንገድ አታድርጉ። አይ ነው እንደምትወስጂው አውቃለሁ። አባቱ ስላልሆንኩኝ ዛሬም ነገም ወደፊትም ከኔ ለማራቅ እንደምትሻቃል መከራከር አልችልም። ፍርድ ቤት ወስጄ ግን አየሽ አባትነቱን ስለሚያውቅ ስትወስዱ ወደ እኔ ይመጣል። አባቱ እንዳልሆንኩ ማውቃለሁ ግን አሳድጌዋለሁ። አምነንን ሳየው የአባትነት ስሜት ይሰማኛል። አይ እኔ እኮ ልጃለሁ እናት ነው ጆዋልጆዋለሁ እኮ ስለወለድሽማ አባቱ ስላልሆንኩኝ ከኔ ለማራቅ ትፈልጊያለሽ። እኔ ልጄ ላይ ምንም አይድራም። እኔ እስር ቤት አስገብተሽ መውጫ መንገድ የለውምና ይዤው እጠፋለሁ ብለሽ አቅደሽ እንደዚህ አይነት ስራ ትሰሪያለሽ። ሶፊ እንደ እድል ፈጣሪ ሲቀናኝ አገኛችሁ አይደል? ሶፊ በራሱ መንገድ ያቺ ልጅ አንጠልጥሎ ምናምን ነገር በሰው ሲያስመጣ ምናምን አገኛል። እኔ ሶፊ ጋር ከመምጣቴ በፊት ልጄን አልፈለኩም። ንገረኝ። ድራማሽ ነበር እሱማ። ሶፊ አያገኝም የሆነ ቦታ ደብቃ አስፋልሽ። ለምን ታስረጃለሽ? አታስረዱ። እንዴት ታስረጂኝ? አልፈልግም። አትጩህብኝ። ተረጋጋ። ስሜትህን እኮ የተረዳሁት እኮ ነው። ምናልባት ባህሪን ቶሎ ስለምትጮህ ምናምን ነገር እኮ የተረዳሁ እኮ እየሞከርኩ ነው። አምነን ተው አትብላ። ሶፊ እነዚህ ልጆች ሆን ብሎ አንተ ላይም ድራማቸውን እየሰሩብህ ነው። አውቃለሁ። ለይ መከራከር አልችልም። አውቃለሁ። ሶፊ ስላገኘው ግዴታን ያውቋል። ልጁ ማን ጋር እንዳለ በዚህ ሰዓት ማወቅ ይችላል። ምክንያቱም ሶፊን ያገኘው። ስለዚህ በቃ ልጁ ተገኝቷል የሚል ነገር እንዳስብ ብቻ አይኖርልኝ። ነገር ይዘሽ መሄድ ትችላለሽ። አይ ስለሚሰማክ ነገር አዎ ግን ትሰጠኛል ስለምወድ ግን ደግሞ ከልጄ በላይ አይደለም። ምንም ነገር ቢሆን ከልጄ በላይ አይሆንም አይደል? አዎ ልጅሽን ከእህትሽ ጋር ድራማ ቁማር በመያያዝ ነው እንደዚህ የምታደርግ? እሷ ጋር ምን ነገር ታደርግ? በአምነን አየሽ ልጄ ነው ብላሻለች። የሆነ ልጅ አለ እኔ የማላውቀው አንቺ የማታውቂው እሷ የማታውቀው። ይሄ ልጅ ደግሞ አምነን በእግዚአብሔር በአምነን ምንም ነገር ባታደርጊ ደስ ይለኛል። ራይ የምትፈልጊው ነገር ካለ ህይወቴን ማሳልፌ ልስጥሽ። ማመን አልችልም። አንቺ ሆን ብለሽ ነው የምታደርጊው ምንም ነገር እኔን መጉዳት ነው የምትፈልጊው አውቃለሁ። እሺ ጩኸትህም አለማመንህም ይሄ ሁሉ ባህሪ በእኔ ምክንያት ነው የመጣው። በአንቺ ምክንያት አይደለም ራይ በቃ ይሄን ጸባይ ነው ማንኛውም። እሺ ከነ ልጇ አቀበላታለሁ ብላለች ተቀበል ከነ ልጅ አሪች ለምንድን ነው ማለት እንደዚህ ቁማር እየሰራሽ እንደዚህ ይኸውልሽ ራይል ብታምኚኝ ኖሮ እኮ ማለት ነው አንቺ ልጁን ይዘሽ ከመጣሽ ሰዓት ጀምሮ ጎንሽ የነበርኩት እኔ ነበርኩ። ከሰናይትም በፊት አጠገብሽ እኔ ነበርኩ። ዛሬ ግን ሰናይት ስመጣ እኔ መካር ጀመርኩ። አልካድኩም። እንደዛ ነው ተሰማኝ ነበረ ዝትብኝ ከእኔ ታረቅብኛለህ ብዬ ስለፈራው ነው። እኔ ራይል ይዤ መሄድ ብችል እኮ የሆነ ሰዓት ይዤው መሄድ እችላለሁ፣ ግን አልችልም። ከአንቺ ጉያ ነጥዬ አምነንን ይዤ መሄድ አልችልም። እስቲ ቆይ ምን ማድረግ ነበረብኝ? ሁሌ በተገናኘን ቁጥር ይሄ ልጅ ይዤ እሄዳለሁ እያልክ እየዛትክብኝ ታዲያ አንጆ አረጋም ቢሆን አሁንም ቢሆን ያች ተንከሲስ እህትሽ ከምትወስደው ይዤው ሄዳል። አሁንም ቢጠፋ ጆ ነው የምትይው ራይል። አሁንም የሆነ ሰው የሆነ ነገር ቢያደርግ ጆ ነው የምትይው። ከዛ ጆ ነው ዘብጥያ የሚወርድልሽ አይደል? በይቅርታ ማለፍ አልፈልግም። እሺ ከቻልኩ እንደውም ይዤው ብሄድና ዛሬ እኔ ጋር ቢሆን ደስ ይለኛል። አመን ከፈቀድሽልኝ ያው ሶፊ እናንተ ባላችሁ በላስፈቅድ ይዤው ልሂድ። አባትም አይደለም ልትሰጪኝ አትችይም። ጆ ባትወልደውም አባቱ ነው። አባቱ ሆንኩኝ። እሺ ይዤው ልሂድ ከኔ ጋር ይዋል። ለምንድን ነው ይዘው የምትሄደው? ያው ካሜራ አለ ከጠፋ ዛሬ እንዴ አንቺ 24 ሰዓት እኮ እዛ ያሳደርሽ ሴትዮ ነሽ። ጆ ልጄ ነው ሰው ይኸው ሶፊ አንተ ላይም ድራማ ይሰሩባል። አየህ ከነ ልጄ ተቀበለኝ ትልና ግን አምናን እኔ ጋር ለአንድ ደቂቃ እንዲሆን እንኳን አትፈቅድ። ዛሬ እኮ ነው ያገኘው አይደል? ቀኑ ሰደው ግን ዛሬ ምንም እንዴ እኔ እኮ ትናንትና እንዴት ምን እንዳደርኩ ነው እኔ የማውቀው። ቀኑ ሰደው ድራማ ስለሆነ ነው ያደርሽ። ድራማ ስለሆነ እኔን ለማሳሰር እኮ ትንሽ ሰከንድ አልፈጀብሽ። ከዚህ ስንሄድ ጆ ነው ምናምን ብለሽ አዋቆሽ ያስገባሽ አይደል? ግን አሁን አንቺ እስከምታምኝ ድረስ
የአምነን አባት ባልሆን እንኳን አባቱ ነህ እስክትይኝ ድረስ አባቱ ነው እኮ ያልኩ ነው። እሺ ጆሊድ ይዘው አትሄድም፣ ግን አባቱን በምን አይነት መንገድ ልዋጥ ይዋጥልኝ ነገር በምን አይነት መንገድ ልቀበል? ጃር ለማያውን እኮ ሳምኮ ደንግጣ ስለሆነች ነው። በቃ አሁን ያለችበት ለብረት ሞከራ ድራማ ነው። እነዚህ ሰዎች ገና ሌላ ታሪክ እመነኝ፣ የዛሬ 3 ቀን የሆነ ነገር ታገኛለህ። እመነኝ በቃ ዝም ብለህ ተቀበል። የሆነ ነገር ካልፈጥረው ካላመጡ የፈለግከው ነገር ቅጣይ። እኔ ራሔል አቅሻለሁ፣ እንደዚህ ስልሽ አልወድሽም እያልኩኝ አይደል። ከምታስቢው በላይ በጣም ነው የማፈቅርሽ። እሺ በቃ ወደፊ ሁሉ ነገር ተውና ብረን በቃ እንደዚህ አቀበላታለሁ። ይሄው ልጅ ድራማሽና ውሸትሽ ግን አያልቅም። ያንቺ ውሸት አያልቅም። እቺ ሴረኛ አልጃለች አጠገብሽ በቃ ተከትያለሽ። በእኔ ምክንያት ሰው አትናገር። ወይኔ ሰናይት ግን በቃ እንዲሆነሽ ቀረሽ። እሷ እኮ ከጎኔ ናት። ጆ አፍህን አትክፈት። ኧረ በኪዳን እመቤቴ ሶፊያ፣ እኔ መቼም እነግርሃለሁ ሶፊያ፣ እመን እነዚህ ልጆች ድራማቸው አያልቅም። ነገ ደግሞ ያቺኛ አንተኛ እንደ ህፃን ነው የምታየኝ። ህፃን ነው ምን መስል ዝም ስላልኩ ነው። ስነ ስርዓት ያዝ ጆ። እሷ የምታውቀው ነገር የለም። እኔም ህፃኑ ልጅ አልወሰድኩም። እህት እየሆነች የወሰደችው ሶፊ ማይቷል። ከዛ ሶፊ ኦኬ ቤት አዘጋጅተን ህፃኑን እዛ አስገብተን ሶፊ አዎ አንተን ያገኘኸው አንተ በምን አይነት መንገድ አገኛል? መቅዲን በሰዎች እንዲመጡ ላደረግ ከዛ በኋላ በግድ እንድታወጣጣ ላደረግ አገኘኸው። ይሄን ነገር ባታደርግ ኖሮስ ከዛኛ አንተን ሴረኞች ነን አንተን ምን ይሄ ነገር ሶፊ እውነት አስገድዶ ሊባደር ኖሮስ እቺ ምን ጠቀም ምን አቅልሻለሁ? ዝም ብላችሁ ቆይ አንዴ ጆ የምራን እኮ ነው። ቆይ ተረጋጋል አይደለም ሶፊ ምን ጠቀም አሁን የነገርከኝ ያለው ስትመጣ የደወልኩልኝ ነገርኩኝ። እሺ ይግር የለው ግን እሷ ምን ልታደርግ ለምን ብላ ምን አውቃለሁ? ከኔ ለመለየት እኔ ከአምን ለማራቅ አንቺ ከልጅነት ጀምሮ የምትጠይኝ ሴትዮ ነሽ። አዎ እጠላሃለሁ። ምክንያቱም ለሪች ስለማትገባ እጠላሃለሁ። እሱ ነው ምክንያት፣ ሌላ ምክንያት የለም። በቃ አትገባትም አንተ መጮ ምናምን። እስኪ ሰላማዊ ሰውን መጀመሪያ ጆ አሁን እኔ እያስጠላኝ ነው። ባላይ ሪች ዝም በይ ለሰው ብዬ እንድመጣ አንተ አይነን ባላይ ደስ ይላል። ሲቀጥል ደግሞ ይሄንን ልጅ ይዘው አትሄድም። ያገባኛል። አያገባሽ ሶፊ አንድ ነገር ልጨምርልህ። የዛሬ ምናምን ቀን በጣም ነው የምወድ ብላኝ ትመጣለች። አንተን እኔ አንቺ እርግጠኛ ነኝ ነው ውሻ በል ነሽ እኮ በስምሽ ራስሽን ጠራሽ እንጂ አጁ አሁን በቃ አፍላፊ ያስፈልግም ጆ ሶፊ ትዝ አትለኝም። አሁን እንደማፈቅረው እያወቅ ትመጣለች ትላለህ። ባለጌ ትዝ አትለኝ። አንቺ እኮ ልድገምልሽ ከራሔል ቤተሰቦች ጋር ያጣላሽኝ አንቺ ነሽ አይደል? ለምን ገና ከዚህ አሁን ሶፊ እቺ ድራማውን ገና ትሰራለች። ገና እቺ ዝም በይ እየሰደበኝ እኮ ነው። እየሰደብሻለሁ ማንነትሽን እየነገርኩሽ። ሰናይት ብን ብለህ ትጠፋለህ አይደለም? ቤተሰቦቿ ጋር አምነን ጋር እንዳትሄድ ነው ማድረግ። እሺ አሳይሃለሁ። አታውቂኝም ማለት ነው። አረ የድሮ ጆ ቀብሬው ይሄንን ጆ ፈጥሬዋለሁ። እሺ አውቃለሁ፣ በደንብ ነው የማውቀው። ምናምን አልጣቃሽ አውቃለሁ። እኔ አሁን እዚህ የሚጠራው ነገር ልንጮጮው ምናምን ነገር አለ። እዚህ ህፃን ልጅ ላይ እንደዚህ ልንጮህበት ምናምን አይደለም። በቃ ያንተ በማያገባህ ነገር በቃ ማይሆን ነገር ውስጥ ከተናሃል ምናምን ጠርጥረናሃል። ያን ሁኔታ ስላስቀምጠናል ብዬ ስላሰብኩ ነው። ተረዳኸኝ? በቃ ለሱ ይቅርታ ልጠይቀው ነው እዚህ ጠራን። የተገኘው ምናምን ነገር ራሳችን ነው ፈለገን ያገኘነው ጆ ታዳኝ እኔ እኮ አምነን ባሉ ልጅ እንኳን አባቱ እንደ በቃ እንደ ልጄ ነው ማለት። ግን የነሱ አላማ ሌላ ነው። እቅዳቸው ይኸውልህ እነዚህ ሰዎች በጣም ሌላ ነው ሀሳብ። ምንም እቅድ የለንም። እህትዬው ነች የወሰደችው። ጆ ለምንድን ነው የማታምነው? እህትዬው መጀመሪያ መጠርጠር ለምን ይከብዳል? አልጠረጠራትም። ለምን በቃ አንተ ልጁን ህፃን ሁሌ እርቺ ስለምታስፈራ ሰናይት እኔ እኮ እድሜ ልክኝ ከህፃኑ አጠገብ ነበር። ይዞት ትሄዳል ብለሽ አንድ ቀን ለምን የዛኔ አልሰብሽ? አሁን እያስፈራራስ ለምን? በቃ ይሄ ነገር ብዙ ነገር ተፈጠረ አይደለ? ልጁን የምደብቅብህ ስለመሰለኝ ይዞው ትሄዳለህ ብዬ አሰብኩ። ምንድን ነው የምትለው? ከዛ አንቺ መጥፎ ሀሳብሽን እሷ አይምሮሽ ውስጥ መረዝኳት። ምን ትሆን ገና መርዛ ሶፊያ ያር እኔን እስር ቤት ከተው ይሄን ልጅ መውሰድ ወይ የሆነ ነገር ማድረግ ነው እንዳለ አትማማ። አሁን ማማ እስር ቤት ይገባል። ማማ ከአምነን ግን ትጠይኝ አልፈልግም። ሰናይት ይዛው ትሄዳለሽ። ገና አይን አታዩ፣ ዞር ብለህ አታዩ። አንድ ቀን ስላላየው አይደል እንደዚህ መንገበገበ ዘላለም ላታዩ ትችላለህ። ትዕግስቴን ግን አትፈታተኝ። ኧረ እባክህ አልተፈታተንኩም። አትፈታተኝ ሰናይት። ጫፊ ከለካይ ደግሞ ምን እንደማደርግ ታውቃለህ። እኔ አሁንም ቢሆን እኔ የአምነን አባት ላልሆን እችላለሁ። አይደለም አባቱ አይደለም። አዎ አይደለም፣ ግን አሳድጌዋለሁ። ሰናይት አሳድጌዋለሁ። ልትሆን አትችልም። እሺ አንቺ ልጅ ግን ለምንድን ነው በቃ ስርዓት ማትይው? በቃ ተረጋጊ እስቲ። አባቱ አይደለም እና ልትሆን አዎ አይደለም፣ ግን አሳድጌዋለሁ። ኧረ
ያንቺ ትልቁ ችግር ልጅ ነው ታውቂያለሽ አይደለም እቺ ልጅ ነው ታውቂያለሽ ሶፊ ከኔ ጋር እኮ በጣም ብዙ መከራ አይታለች አሁንም እያየች መከራ ግን አብሬሽ አይቼ ነበር ራይል አብሬሽ ስታለሽ ከጻሩ ለኔ ቁጭ ብዬ አብሬሽ አልቅሼ ነበር ግን ዛሬ ምን ደስ ሲል ስሚ ጆ አንዴ አዳምጪኝ ጆ ተረጋጉ በቃ ስሚኝ አንቺ አዳምጪኝ ተረጋጉ በቃ አዳምጪኝ ረጋ በሉ በቃ ጆ በቃ የተፈጠረው ነገር ተፈጥሯል እኛ ላደረግነው ነገር ግድ አለ መጠየቅ ነው እኔ የልጁ አባት አይደለም ይሄንን በጣም አባቱ እንዳልሆን ካውቃለሁ በቃ ችግር የለውም እሺ ግን አመንደና አይደለም ማሳድጎታል ለምንድን ነው የምትለማመደው አንተን እንደ አባት ከጎኑ ነው የሰጠው አይ እኔ ያምን ክፋት ማይታፍ አንቺ ምንም እንድትሆኛት አባቱ ስላልሆንኩኝ ብቻ ግን የሆነ ነገር ሆኖ መስማት አልፈልግም እሺ መልካም ነገር እንድትቀናችሁ ፈልጋለሁ ጆ ይሄ ነው ጆ አትከተሉኝ እንደማትከተሉኝ ማውቃ ልጅ ነው ያለው ጆ በማርያም እንደዛበት ሰሚ በማርያም አስከፋሽ ምን ሆነሽ ነው ለምንድን ነው አንቺ እንደመጣልሽ የምታወሪው ግን እንደመጣልኝ አላወራው እራሱ ነው አፉን የከፈተው የት ነው የሚያውቅኝ ከልጅነት ጀምሮ ምን ማለት ነው ሰሚ ምን እንዳጣላችሁ ሁሉንም ነገር ተከትሎት ወጣ እሱ እንኳን በዚህ ልክ እንኳን አይሻ አይ መጥቷል ያዙ በዚህ ልክ ነው የሚዋደዱት በዚህ ልክ ነው የሚዋደዱት ታውቂያለሽ እኔ ወደዷ በቃ ሻም በቃ አሁን ሌላ ነገር ያስፈልግም ሪች በቃ አመንጃችሁ ትጡልኝ በቃ እንሂድ ልጁን ይዞብሽ ነው የሚሄደው ይጃው ስለዚህ ካሜራማን እንግዲህ ተመልካቾችን ጨንቋችሁ የነበራችሁ ሰዎች እንግዲህ ተገኝተዋል በጣም እና ላይ ነው ያዘውት ነው ያሉት እና ጆም ደግሞ በጣም ያሳዘነ ነው ያለው አይችልም ማስረዳትና ያው ብዙ ነገር ስንብንሆንም ላይክ እውነታ ካለው ከእውነታ ካለው ጋር ነው ከሱ ጋር በእህቱ ጉዳይ ጥሩ ባንሆንም ግን እውነታ ካለው እውነታ አለው ነው ቶሎ ይጫዋል ቶሎ ትግላል ምናምን እንጂ በጣም ብዙ ነገር ልክ ነው በቃ ልጁን ነው ያያችሁት ልጁን እንኳን እንዴት እንደሚሰፈሰፈረ ተያያችሁ በዚህ ልክ ነው የሆኑት ስለዛሬ ተመልካቾች ለዛሬ የነበረን ፕሮግራም እዚህ ጋር እናበቃለን ለቻናሉ አዲስ ሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቡን ስላላችሁ በቃ